አስደንጋጭ ሚስጥሮች ተሰምተዋል። የኢትዮጵያ ሕዝብ ሆይ ና ጉድን ስማ፣ ከጀርባህ ምን እየተሰራ እንደሆነ ሚስጥሩ ወጥቷል። አመራሩ ከባድ ሚስጥሮችን ያጋለጡበት ኢንተርቪው ለአንድ አፍታ ሚዲያ በስልክ ሰጠዋል። በሰሜን ኢትዮጵያ ሰማይ ስር ምን እየተከሰተ ነው? አስደንጋጭ ሚስጥሮች የተጋለጡበት ቃለ ምልልስ ነው። ህወሓት ወደ መቀሌ የሚደረጉ ሲቪል በረራዎችን እያስተጓጎለ መሆኑን አመራሩ ለአንድ አፍታ ሚዲያ ተናግረዋል። ይህ ብቻ አይደለም። ግብጽ በሻቢያ በኩል ለህወሓት ያቀረበችው የጸረ ድሮን መሳሪያ ተተክሎ ስራ መጀመሩን ነግረውናል። የአብይን መንግስት ለመጣል ከውስጥ እስከ ውጭ ያሉ ተቀናቃኝ ኃይሎች ጦርነት ለመክፈት የጋራ ወታደራዊ ዕቅድ ነድፈው መጨረሳቸውን የነገሩን ሲሆን የፋኖ ወታደራዊ አዛዡ ጄኔራል ተፈራ ማሞና የህወሓት ጄኔራሎች ኤርትራ ደርሰው ተመልሰዋል። የውይይቱን ዝርዝርም ለሚዲያችን ተናግረዋል። ነገሩ ሁሉ ያለቀ ይመስላል። የሀገር ውስጥ ታጣቂ ኃይሎችና የውጭ ኃይሎች በህወሓት በኩል ለሚለኮሰው ጦርነት ቀን ቆርጠዋል። ያ ቀን መቼ ነው ለሚለው የቃለ ምልልስ መልስን ይዟል። በትግራይ ወቅታዊ ሁኔታ ላይ የህወሓትን ጓዳ ጎድጓዳ ከሚያውቁት የስምረት ፓርቲ ከፍተኛ አመራሩ አቶ ጣማርዶም ጋር ቆይታ አድርገናል። በርካታ ጉዳዮች የተነሱበትን ቆይታ እንድትከታተሉ እንጋብዛለን። ቪዲዮን ላይክና ሼር በማድረግ የመረጃው ተደራሽነት እንዲሰፋ ያድርጉም። በቀጥታ ወደ ቃለ ምልልሱ እናመራለን። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ የተከበራችሁ ውድ አንድ አፍታ ቤተሰቦች እንደምናላችሁ። አሁን በወቅታዊ ጉዳዮች ላይ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን የስምረት ፓርቲ ከፍተኛ አመራር አቶ ጣመ አረዶም ናቸው። እሳቸው በፓርቲ ያላቸው ኃላፊነት የፓርቲው ህዝብ ግንኙነት ምክትል ኃላፊ ናቸው። አቶ ጣመ ጊዜውን ሊሰጡን ስለፈቀዱ በጣም አመሰግናለሁ። በቅድሚያ እኔም አመሰግናለሁ። መልካም እንግዲህ ከእርሶ ጋር በተደጋጋሚ አውርተን እናውቃለን። በህወሓትና ፌዴራል መንግስቱ ጋር ያለውን ጉዳይ በተወሰኑ ጊዜያት ትንሽ ተጠፋፍተናል። ትግራይ ውስጥ አሁን ያለው እንቅስቃሴ የፌዴራል መንግስቱ ጣልቃ ገብነት በአየር ካልሆነ በምድር ወይም ደግሞ ውስጥ ገብቶ ሊሳተፍ ወይም ደግሞ ስራ ሊሰራ የሚችልበት አውድ አለ ተብሎ አይታሰብም እና ከዚህ አንጻር እንግዲህ የአየር ቅኝቶች እንዳሉ ሆኖ ቲፒኤልኤፍ ያንን የሚመክትበት የጸረ ድሮን እንደዚሁም ደግሞ የአየር መከላከያ እንትኖችን አስገብቷል፣ ታጥቋል፣ እየተከለ ነው የሚሉ መረጃዎች ይሰማሉ። ከዛ ባሻገር ደግሞ የኤርትራ ጀነራሎችም ገብተው ትግራይ ውስጥ የጦር እቅድ እየነደፉ ነው። የሻቢያም የቲፒኤልኤፍም የፋኖም ጀነራሎች ደግሞ ኤርትራ ውስጥ ተገናኝተዋል ከኢሳያስ ጋር የሚል ነገር እርስዎን ጨምሮ ብዙ ከእናንተ ወገን የሆኑ ሰዎች መረጃ ያሰራጫሉና ይሄ ጉዳይ ምን ያክል ተጨባጭ ነው? ምን ያክል የምታውቁት ነገር አለ? እንግዲህ ትግራይ ውስጥ ያለው አመፀኛ ቡድን ከግብጽ በቀጥታ የሚቀበላቸው መሳሪያዎች በኤርትራ በኩል የሚገቡት ጸረ አየር፣ ጸረ ድሮን እና ሌሎች መሳሪያዎችን ይቀበላል። እነዚህ መሳሪያዎች ተጠቅሞ ምን ያክል ይከላከላል፣ ምን ያክል ይቆያሉ የሚለው ትተን ብዙም ያም ብዙ የሚቆይና ብዙም ለጦርነቱን ለመሸከም የሚያስችለው አይደለም የሚል ግምት ስላለኝ ነው። እሱ እንዳለ ሆኖ ግን ህዝቡ አይቀበለውም፣ ወጣቱ አይቀበለውም። ህዝብና ወጣት ሳይኖርህ የምታሸንፈው ጦርነት ወይም የምትሸከመው ጦርነት አይኖርም የሚል ያዝልኝና እዛ አካባቢ የሚተክሏቸው ጸረ ድሮንና ጸረ አየር የአየር መቋሚያ መሳሪያዎች በሲቪል አቪዬሽን የኢትዮጵያን ኤርላይንስ ፕሌኖች ወደዛ ሲሄዱ እንቅፋት እየፈጠሩ እንደሆነ መረጃዎች እየወጡ ነው። እኔም ከብዙ ሰዎች ጋር የተደዋወልኩ ነበር። ስለዚህ ሊኖሩ እንደሚችል መገመት ይቻላል። ግን ምንድን ነው ቀጥታ ጦርነቱን እየመራ ያለው ሻዕቢያ ነው። ቀጥታ ሻዕቢያ ደግሞ ከማን ጋር የሚተባበረው? ከግብጽ ግብጽ መንግስት ነው፣ ከነ አልቡርሃን ጋር ነው። ግን ቅድም እንደነገርኩ የግብጽም የአልቡርሃንም መንግስታት የራሳቸው የሆነ ጫናዎችና ችግሮች ያሉባቸው ስለሆኑ የሚቀጥሉበትም አይደለም። ሻዕቢያም ሙሉ ለሙሉ ኃይሉን ያስገብቶ የመዋጋት ብቃትም አይኖረውም። ምክንያቱም ለራሱም አደጋ ውስጥ የሚከተው ስለሆነ አሁን የሚደረገው ምንድን ነው? የፋኖ አዛዦች እነ ጀነራል ተፈራ ማሞ፣ የሻዕቢያ ጀነራሎች እነ ሀሊባይ፣ እነ ርስምራህ የሚባሉ የህወሓት ጀነራሎች ደግሞ እነ ምግበይ፣ እነ ድንኩል፣ እነ
ዘነበ ክፍላይና ሌሎች ጀነራሎች ያሉበት በተደጋጋሚ ኤርትራ ውስጥ አስመራ ይሰበሰባሉ፣ ይወያያሉ፣ የጦርነት ልጅ ያወጣሉ። ትግራይ ውስጥ መጥተውም የጦርነት አካባቢዎችን ይጎበኛሉ፣ የጦርነት ልጅ አውጥተው ይወያያሉ፣ ይስማማሉ። በአክሱም ተሰብስቧል አንድ ጊዜ፣ ሌላ ጊዜ በሽረ፣ ሌላ ጊዜ በአዲ ዳዕሮ የሚባል አካባቢ መቀለም መጥተው ተሰብስበው ተወያይቷል። ይሄ ሁሉ ዝግጅት እያደረገ ያለውና ጦርነቱን እየመራ ያለው ሻዕቢያ ነው። ሰው ከሻዕቢያ ቀጥሎ የህወሓት ጀነራሎች ናቸው ጦርነቱን የሚያስኬዱት። ፋኖ ሰራዊት አለኝ 500,000 ሰራዊት አለኝ ምናምን የሚል ያቀርባል። የሰው ኃይል ደግሞ ፋኖ እንደሚያቀርብ ነው። እና ያም ሆነ ይህ ጦርነቱ ህዝቡ የማይደግፈው ህዝባዊ ድጋፍ የሌለው እና ወጣቱ የማይደግፈው ከመሆኑ አንጻር የሽፍቶች አመጽ ብቻ ሆኖ እንደሚቀር ይታየኛል። አሁን ላይ በህወሓትና ፌዴራል መንግስቱ መካከል ያለው ውጥረት በከፍተኛ ደረጃ ይሎ ነው የሚገኘው እና ምናልባትም ግጭት ይቀሰቀሳል በሚል ከፍተኛ ስጋት ተፈጥሯል። በእርስዎ በኩል ጉዳዩን በቅርበት እንደሚከታተል አንድ ፖለቲከኛ አሁን ያለው አሁናዊ ሁኔታ እንደምን ያለ ነው? እንዴት ይገልጡታል? እጅግ አመሰግናለሁ መርሻ፣ አንድ አፍታ ሚዲያ ጥሪ ስለተደረገልኝ እኔም አመሰግናለሁ። አሁን ትግራይ ክልል የሆነ ያለው ነገር በጣም ግልጽ ነው። ሁሉም ሰው እያየው ነው። የፕሪቶሪያው የሰላም ስምምነትን በማፍረስ ጊዜያዊ መስተዳድሩን ሙሉ ለሙሉ ከክልል እስከ ቀበሌ ድረስ በማፍረስ የክልሉ ፕሬዚደንት ስልጣን በኃይል ተቆጣጥረው 2012 የተመረጠው እና በፕሪቶሪያው ሰላም ስምምነት ምክንያት የፈረሰው ምክር ቤት ድጋሚ እንዲመለስ አድርገው ያ ማለት 5 ዓመት አልፎት 8 ወር አካባቢ ወይም ከዛ በላይ ያደረገን ምክር ቤት ነው እየመለሰ ያሉ። በዛ መሰረት ዶክተር ደብረጽዮን ገብረሚካኤልን ፕሬዚደንት አድርገው ህገወጥ መንገድ ሹመዋል። እሱ ብቻ ሳይሆን የክልሉ ፕሬዚደንት ኦፊሶችን በኃይል ሰብረው ማህተም ከጸሐፊ ነጥቀው ትዊተር ያው የነበረውን ከዚህ በፊት የነበረው ዶክተር ደብረጽዮን ይዘዋት ነው የነበረው መሰለኝ፣ እሷም ጥቅም ላይ እያዋላ ነው። ኃላፊዎች የካቢኔ አባላትን እየቀያየሩ ነው። በእነሱ የማይደግፉ አመራሮችን እያባረሩ ነው። የእስር ትዕዛዝም እያወጡ ነው። በአጠቃላይ ትግራይ ክልል ከፌዴራል ስርዓት ውጭ ወይም ከፌዴሬሽኑ ውጭ ለማድረግ ተዘጋጅተዋል። ጦርነት ለማድረግም ተዘጋጅተዋል። እንግዲህ ጽምዶ በሚባል እብደት ከሻዕቢያ ጋር፣ ከፋኖ ጋር፣ ከሌሎች የውጭ ሀገራት እነ ግብጽን ጨምሮ ቅንጅት በመፍጠር ወይም አሊያንስ በመፍጠር ጥምረት በመፍጠር ወደ ጦርነት እየገቡ ነው። ከፍተኛ የሆነ የጦርነት ዝግጅት ነው እያደረጉ ያሉ፣ በየግንባሩ ማየት ይቻላል። ስለዚህ አሁን ትግራይ ክልል ውስጥ ያለው ነገር የፕሪቶሪያውን ሰላም ስምምነት በማፍረስ እና ህገ መንግስቱን በመናድ ወደ ጦርነት እየገቡ ነው ያሉት። በሁሉም ግንባር ምሽጎች እያዘጋጁ ነው። ሰራዊቱ እያስጠግ ነው። የሚያስፈልጋቸው የትጥቅ እና ሌሎች መሳሪያዎችን እያከፋፈሉ ነው ለሰራዊቱ። ከግብጽ በቀጥታ ወደ ኤርትራ የሚመጣ ትጥቅ ከዛም ወደ ትግራይ የሚገባ ከሱ ትግራይ ውስጥ ከሚገባው ለትግራይ ውስጥ ላለው ታጣቂና በፋኖ የሚከፋፈል ነው። ከፋኖ ጋር በቆቦ በኩል ወደ ወልዲያና በዋልድባ በኩል ደግሞ ወደ ጎንደር ግንኙነት ያደርጋሉ። በዚህ መንገድ ጦርነቱን ለመጀመርና ሀገሪቱን ለማፍረስ ስራውን እየሰሩ ነው ማለት ነው። መልካም። ምናልባት እንግዲህ የህወሓት አሁን የቀድሞውን አስተዳደር ወይም ደግሞ መንግስት የመመለሱን እርምጃ የወሰደው የፕሪቶሪያው ሰላም ስምምነት የወለደውን ጊዜ አስተዳደር አፍርሶ ነው። ያ ማለት እንግዲህ በህወሓትና ፌዴራል መንግስቱ መካከል ብቸኛ የግንኙነት ገመድ ነው ተብሎ የሚጠቀሰው ስምምነት ህልውናዋ ከተመ እንደማለት ነው። ከዛም ባሻገር ደግሞ ከፌዴራል መንግስቱ ምንም አይነት ትዕዛዝ አንቀበልም የሚል የተናጠል እንቅስቃሴ ነው ያለው። ይሄ እንግዲህ ከቀድሞ 2013 ቅድመ ጦርነት ወቅት የነበረውን አይነት አዝማሚያ ነው እየተመለከትን ያለ ነው እና ህወሓት ወደ ዳግም ጦርነት ለመግባት እንቅስቃሴ እያደረገ ያለው ምን ተማምኖ ነው? ምክንያቱም እናንተ ጉዳዩን እዛ አካባቢ ያለውን ክሎዝሊ ሞኒተር ስለምታደርጉ ምንድን ነው ወደ ዳግም ጦርነት እንዲገባ የገፋፋው የልብ ልብ የሰጠውስ ጉዳይ ምንድን ነው ብላችሁ ነው የምታስቡት? ጥሩ እንግዲህ በህወሓት የሚንቀሳቀሰው ህገወጥ ቡድን ወደ ጦርነት እየገባ ያለው ዋናው ትልቁ ምክንያት የሚሆነው ከዚህ በፊት በጦርነት ጊዜም ከጦርነቱ በኋላም የፈጸሟቸው እነዛ አመራሮች የፈጸሟቸው ወንጀሎች አሉ። በጣም ከባባድ ወንጀሎች ናቸው። እነዛ ወንጀሎች ሰላም ከሆነ ተጠያቂነት ይረጋገጣል፣ በህግ ሊጠየቁ ይችላሉ። ከሱ ለማምለጥ የግድ በስልጣን መኖር አለባቸው። በስልጣን ላይ መኖር የማይችሉ ከሆነ ደግሞ ጦርነት መኖር አለበት። ዋናው የተማመኑት ወደ ጦርነት ሲገቡ ህዝቡን አይደለም። ህዝቡ ጦርነት እንደማይፈልግ በደንብ አድርጎ ነግሯቸዋል በየመድረኩ። ወጣቱ ጦርነት አይፈልግም። ወጣቱ ጦርነት እንደማይፈልግ በግልጽ አሳይቷል።
ከትግራይ በመውጣት ወደ አዲስ አበባና ወደ ሌሎች የኢትዮጵያ ክልሎች እየተንቀሳቀሰ ነው። ወደ ውጭ ሀገርም እየሄደ ነው። እዛም ሆነ እምቢ እያላቸው ነው። በየአካባቢው ሰራዊቱም ራሱ እየፈረሰባቸው ነው። ታጣቂ ከእነሱ ጋር ያለው ታጣቂ ቡድን በየጊዜው እየፈረሰ ወደ የቤቱ ወደ አዲስ አበባ ወደ ሌሎች ቦታዎች እየተንቀሳቀሰ ነው። በአጠቃላይ መሬት ላይ ምንም ነገር እንደሌላቸው ግልጽ ሆኗል። አሁን እነሱ የተማመኑበት ዋና ትልቁ አቅም ነው ብሎ በሚስ ካልኩሌሽን እየሰሩ ያሉ አንደኛው ነው ብሎ ህዝቡ በግልጽ ይነግራሉ። ሁለተኛው የሻዕቢያ ኃይል ነው። የሻዕቢያ ኃይል ደግሞ ከኛ ጋር ነው በማለት በ2013 ጦርነት ላይ እኛን እየወጋ ነበር፣ አሁን ግን ከኛ ጋር ተሰልፈዋል። ስለዚህ ሻዕቢያ ሙሉ ኃይሉን ያግዘናል የሚል ያቀርባሉ። ለህዝቡ የሚያቀርቡት ነው እየተናገርኩ ያለሁት። ሌላው ግብጽ ከኛ ጋር ናት ይላሉ። ትጥቅ እያገዘችን ነው። በአባይ ግድብ ጉዳይም ከኢትዮጵያ ጋር ቅራኔ ውስጥ ስላለች እኛን ትደግፋለች። አባይን ደግሞ ብትፈልግ ብትመታው እኛ እንደግፋለን የሚል አይነት አቋም ያላቸው። በአራተኛ ደረጃ የአልቡርሃን መንግስት ነው የሱዳን። የአልቡርሃን መንግስት ከኛ ጋር ነው ይላሉ። ትጥቅም አስፈላጊ ሽፋንም ይሰጠናል ይላሉ። ምክንያታቸው ደግሞ አልቡርሃን አሁን ከመሐመድ ሐምዳን ዳጋሎ ጋር በገጠመው ጦርነት የእርስ በርስ ጦርነት በሱዳን ውስጥ ያለው አርሚ 70 የሚባለው ወይም አርሚ 70 ማለት ነው። እሱ ከአልቡርሃን ጋር ተሰልፎ የመሐመድ ሐምዳን ዳጋሎ ታጣቂዎችና የእሱ ደጋፊዎችን እየመታ ነው። በዚህ ምክንያት አልቡርሃን የዚህ ውለታ ስላለበት እኛን ይደግፋል የሚል ነው የሚያቀርቡት። በአጠቃላይ እነዚህን በመተማመን የውስጥ አቅም ምንም እንኳ ባይኖራቸው፣ ኢትዮጵያ ውስጥ ተቀባይነት ባይኖራቸው፣ ትግራይ ውስጥ ምንም ተቀባይነት ባይኖራቸውም፣ ህዝቡ ባይፈልጋቸው፣ ወጣቱ ከነሱ ጋር ባይሆንም እነዚህ የውጭ ኃይላትና የውስጥ አማጺዎችን ወይም ጽንፈኞችን ጋር በመተማመንና በመተባበር ጦርነቱን እናሸንፋለን፣ በአንድ ወር ውስጥ ወይም በሁለት ወር ውስጥ አዲስ አበባ እንገባለን፣ ኢትዮጵያን አፍርሰን ሀገር እንሆናለን የሚል እብሪት ነው ይዟቸው እየተንቀሳቀስ ያለው። ይሁን እንጂ አሁን እነሱ ከኛ ጋር ናቸው የሚሏቸው የውጭ ሀገራት ሁኔታ ስናይ፣ የግብፅን ሁኔታ ስናይ በግብፅ በደቡብ ሱዳን የነበራትን ቤዝ እንድታነሳ ወይም እንዲነሳ እንዲዘጋ ወስኗል የሱዳን መንግስት፣ የደቡብ ሱዳን መንግስት። ይሄ ለግብፅ አንድ ትልቅ ኪሳራ ነው የሚሆነው። ምክንያቱም በአባይ ግድብ አጠገብ በመሆን ትርምስ ለመፍጠርና ስጋት ለመፍጠር እየተንቀሳቀሰች ነበር። በዛ አካባቢ ያሉ አማጽያን ቡድንም ትደግፍ ነበር። በሌላ መንገድ በደቡባዊ አዋሳኝ የሱዳንና የግብጽ ደግሞ ከፍተኛ የጸጥታ ስጋት ተፈጥሮ ግብጽ በዚህ ውጥረት ውስጥ ነው ያለችው። የመሐመድ ሐምዳን ዳጋሎ ታጣቂዎችና ከሱ ጋር አሊያንስ የፈጠሩ ወይም ጥምረት የፈጠሩ ኃይሎች በከፍተኛ ግስጋሴ ብዙ ስትራቴጂክ ቦታዎችን እየተቆጣጠሩ ነው። ሱዳን ራሷ የአልቡርሃን መንግስት ማለት ነው በራሱ ጭንቀትና በራሱ ውጥረት ውስጥ ገብተዋል። ስለዚህ የማገዝ ሁኔታው በጣም ይዳከማል ማለት ነው። የኤርትራን ሁኔታ ስናይ ደግሞ የውጭ ሀገራት ጫና የአሜሪካና የአውሮፓውያን በተለይ በቀይ ባህር ሰርጥ መስመር ምንም የጸጥታ ችግር እንዲፈጠርም ስለማይፈልጉ፣ ሪጂናል ዋር እንዲነሳም ስለማይፈልጉ ከፍተኛ ጫና ነው ያለው እዚህ ጦርነት ውስጥ እንዳትገባ። ሌላኛው የፋኖ ውስጥ ነው። የውስጥ አማጺ ፋኖ በዚህ 3 ዓመት ውስጥ ምንም ይሄ የሚባል ለውጥ ሊያመጣ ያልቻለ አቅም የሌለው ዲስኦርጋናይዝድ የሆነ እርስ በርስም በጎጥና በአካባቢ የተለያየ የሚውል ህዝባዊ ዓላማ የሌለው ከህዝብም ዘንድ ብዙ ተቃውሞ እየደረሰበት ያለው ሄዶ አማራጭ ሲያጣ እሳትና ጭድ ነው ከህወሓት ቡድንና ከሻዕቢያ ጋር ነው ጥምረት ፈጥሮ ያለው። ሳይ ሁሉ ደመረ ስታየው የቅዠት እንቅስቃሴ የቅዠት መንገድ እንደሆነ ነው ማየት የሚቻለው። ምናልባት አሁን እርስዎ እንደሚሉት ቲፒኤልኤፍ ከሀገር ውስጥ የታጠቁ ኃይሎች ወይም ደግሞ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ተቀናቃኞች ጋር እንደዚሁ ደግሞ ከዛም ከጎረቤት ሀገራትም ከዛም ሻገር ሲል እንደ ግብጽ ካሉ ኃይሎች ጋር ቅንጅት አለው ነው የሚሉት እና ምናልባት ይሄንን ሁናቴ ስንመለከት እንግዲህ የሀገር ውስጥ ጉዳዩም የጎረቤት ሀገራትም አጠቃላይ የቀጠናዊ ጉዳዩም ስንመለከት ውስብስብ የሆነ አሰላለፎች አሉበት ከሩቅም ከቅርብም። በዚህ አውድ ውስጥ እንግዲህ ወደ ግጭት ይገባል አይገባም የሚለው ጉዳይ ምናልባት አሁን እርስዎ ያነሱት ነገር አለ። በኤርትራ በኩል የትራምፕ አስተዳደር እንደገና ግንኙነቱን ሪአፕሮች ለማድረግ ወይም ግንኙነት ለማደስ እና ማዕቀብ ለማንሳት ያሳየው ፍላጎት ኤርትራ ወደዚህ ጦርነት ከጀርባ ሆና እንዳትገባ ሊያደርግ ይችላል የሚል ነገር አለ። ነገር ግን አሁን ሱዳንም በራሷ የተወጠረች ናት የሚል አይነት ነገር አለ። እንደ አይነት ነገሮች አሁን የመጣውን 11ኛው ሰዓት ላይ ደርሷል ሊባል የሚችለውን የዳግም ጦርነት ስጋት ሊያስቀረው ይችላል ወይ?
እንግዲህ ጦርነቱ ይቀራል የሚል ግምት የለኝም። ነገር ግን ጦርነቱ ቀጠናዊ እንዳይሆንና ሪጂናል ዋር እንዳይሆን ግን ያደርገዋል። ምክንያቱም ግብጽ በራሷ መንገድ ብዙ ጫናዎች ደርሶባታል። ከአረብ ኤምሬትም ጠበቅ ያለ ግንኙነትን እያደረገች ነው። ከግብጽ ጋርም ያላት ልዩነት እንዲሰፋ አይፈለግም። አሜሪካም በዛ ላይ ጫና ታደርጋለች። ሱዳን በራሷ ጉዳይ ጫና ውስጥ ያለችው በተለይ የአልቡርሃን መንግስት እስካሁንም የአልቡርሃን መንግስት የቆየው አርሚ 70 የሚባለው ሱዳን ውስጥ ያለው የትግራይ ታጣቂ ኃይል እየደገፈውና ከእሱ ጋር እየተዋጋ ስለሆነ ብቻ ነው የቆየው እንጂ የመሐመድ ሐምዳን ዳጋሎ ሰራዊት ብዙውን አካባቢ ተቆጣጥሮ ነበር። የኤርትራ ጉዳይ ስናይ የግብፅንና የሱዳንን አቅም እንዲሁም የትግራይ ውስጥ ያለው የወጣትን አቅም የፋኖን አቅም ለመጠቀም እንጂ ኤርትራ ራሷ ሰራዊቷን አስገብታ ጦሩን አዝምታ ኢትዮጵያን የመውጋት አቅም ይሁን ብቃት የላትም። በእርግጠኝነት መናገር የሚቻለው እነዚህን ኃይል የውጭና የውስጥ ኃይል ተጠቅማ የማተራመስ እንጂ እርስ በርስ ገጥማ ለውጥ የሚያመጣ አቅም የላትም በእርግጠኝነት። ግን እዚህ ውስጥ ተሳትፎ ቢኖራት ይሄ ሪጂናል ቴንሽኑ በጣም ከፍተኛ ያደርገዋል። የቀይ ባህር የንግድ ቀጠናውን ያምሳል። ለዚህ ሲባል የአሜሪካ መንግስት እና ሌሎች የአውሮፓ ሀገራት እንዲሁም ሳውዲ አረብ እዚህ ውስጥ እጃቸው አስገብተው ጦርነቱ ውስጥ እንዳትገባ የነበሩትን የማዕቀብ እርምጃዎችን እንዲቀሩ እየተደረገ ነው። አይ ቲንክ ሪጂናል ዋር እንዳይኖር ያደርገዋል። ነገር ግን ትግራይ ውስጥ ያለው አማጺ ኃይል ከኢትዮጵያ ውስጥ ካሉ ፋኖና ሌሎች ጽንፈኞች ጋር በመተባበር ግጭት ሊፈጥር ቢችልም የፌዴራል መንግስት ግን የውስጥ ኢትዮጵያ ውስጥ በሚፈጠሩ ግጭቶችን ማኔጅ የማድረግ ወይም የመቆጣጠር ብቃቱ ይኖረዋል የሚል ግምት ነው ያለኝ። ኦኬ መልካም። የመጨረሻ ጥያቄ ላንሳ። የፌዴራል መንግስቱ እንግዲህ እነዚህን እንቅስቃሴዎች የመመከት ዝግጅት እያደረገ እንደሆነ ይነገራል። ከሰሞኑም በትግራይ በመቀሌ ከተማን ጨምሮ የድሮን እንደዚሁም ደግሞ የጦር አውሮፕላን ቅኝቶችን እያደረገ እንደነበረ መረጃዎች ወጥተዋል እና ምን አይነት እርምጃ ሊወስድ ይችላል የፌዴራል መንግስቱ? አንዳንዶቹ ቲፒኤልኤፍ አመራሮችን አጥቅቶ እንግዲህ ዳግም ግጭት ከተቀሰቀሰ ቶሎ የመቋጨት እድል አለው የሚል አለ። አይ ይሄ ነገር በቀላሉ አይቋጭም። ኢትዮጵያ ውስጥ አሁን ኦሮሚያ ክልል፣ አማራ ክልል፣ ሌሎች አካባቢዎችም ያሉት የትጥቅ እንቅስቃሴዎች በቀላሉ ተሳስረው ችግሩ ሊያባብሱ ይችላሉ የሚል ነገር አለና ፌዴራል መንግስቱ ምናልባት ሊቀሰቀስ የሚችለውን ግጭት በምን ያክል መጠን ሊያስቆሙ ይችላል ብለው ያስባል? ወይስ ደግሞ እስከምን ድረስ ነው ሊሄድ የሚችለው አጠቃላይ የግጭቱ አውድ? እንግዲህ ፌዴራል መንግስት እስካሁን ትግራይ ውስጥ ያለውን የጦርነት ዝግጅት በጥሞና እየተከታተለና ግጭቱን ላለመስፋፋት እየሰራ እንደሆነ እገነዘባለሁ። እንግዲህ ትግራይ የኢትዮጵያ አካል ናት። ትግራይ ውስጥም ሆነ ሌሎች ክልሎች ውስጥ የሚኖረው የጸጥታ ችግር የመቆጣጠር ኃላፊነት አለበት፣ ህገ መንግስታዊ ኃላፊነት አለበት። ስለዚህ ፌዴራል መንግስት ባለው አቅም በሰማይም በምድርም ያለውን አቅም ተጠቅሞ የሚቀሰቀሰውን ግጭት የመቆጣጠር ኃላፊነት አለበት፣ አቅሙም አለው። በእርግጥ እዚህም እዛም የሚነሱ ግጭቶች ሙሉ ለሙሉ መቆጣጠር ባይቻልም የረባና ለህዝቡም ሊጠቅም የሚችል አይነት እንቅስቃሴ እስካልሆነ ድረስ ያው ትንሽ ቆይቶ መክሰማቸው አይቀርም። የኔ ግምት ነው። ትግራይ ውስጥ የሚኖረው ፌዴራል መንግስት ባቀደው እቅድ ወይም እሱ በራሱ በሚወስነው መንገድ የሚቆጣጠረው የሚሆን ሆኖ የኔ ሀሳብ እዚህ ላይ ግን ህዝቡን ከቡድኑ በመነጠል ወጣቱን ከቡድኑ ጋር እንዳይሰለፍ በማድረግ እነዚህ በተደጋጋሚ ወንጀል የሚሰሩ በተደጋጋሚ ግጭት እንዲነሳ እንዲቀሰቀስ እያደረጉ ያሉ ግለሰቦችን ፌዴራል መንግስት ባለው አቅም የመቆጣጠር ኃላፊነት። በጣም አመሰግናለሁ። አመሰግናለሁ። ጨርሻለሁ። ታንኪዩ አቶ አመለ ሰጠው ጊዜ ታንኪዩ። እሺ